ምናልባትም እነሱን ጊዜ እኮ ሞቷን ብለው እረስተውኝ ይሆናል። እኔ ግን በጣም ናፍቀውኛል አጎቴ ኪራ። እንግድን አቶ በላይን እገላለሁ ብሎ ወደ አቶ በላይ ቤት ጎራ ያለው እንደተቀደመ ነበረ እያገኘው። በዛም እንግድን በሰዓቱ ፖሊስ ሊይዘው ስለነበረ ባልሰራው ስራ ከዛ በኋላ ያው አምልጦ ተጠርጣሪው እንደዚሁም ደግሞ በሰዓቱ ከአቶ በላይ ጋር የነበራቸው ጠብ በኪራ እንደሚያስመስል ነበረ። እናም ያንን በመሸሽ ወደ ገጠር አጎቱ ጋር በመሄድ እንግዲህ ለብዙ ወራቶች ከተደበቀበት ወጥቷል። እናም እኔ ቤተሰቦቼ ሞቷል ብለው ረስተውኛል፣ እኔ ግን በጣም ናፍቀውኛል አጎቴ ይላል። አጎቴ ኪራ እውነትና ፍትህን ፈልገህ ከመውጣት በፊት መጀመሪያ ራስህን አዳ በተበላሸ ከተማና ጥላት በሞላበት አሁን ብትሄድ ለጥላት ሲሳይ ነው ምኮነ ልክ ነህ አጎቴ በማለት እንግዲህ አጎቴ በተረት መልክ እየተረቱ ይነግሩታል። ኪራም እሱ እኮ ልክ ነህ ግን እርግጠኛ ነኝ አጎቴ ሁሉም ሰው በላይን እኔ እንደገደልኩት ነው ይኸውልህ ልጄ፣ ፍቅር ያሸንፋል። ሕያው ሆኖ ፍቅር ያሸንፋል። ለዚህም ደግሞ አሁን ምልህን መስማት አለብህ። በቃ አሁን ዝም ብለህ መጥረቢያህን አስቀምጠህ ወደ ቤትህ ግባ ይላሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ መወዳችሁ ማከብራችሁ ቤተሰቦቼ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ለምታበረታቱኝ አመሰግናለሁ። ባላችሁበት የፈጣሪ ሰላም ብዝዝት ይበልላችሁ። እንግዲህ ተወዳጁና አስተማሪውን ፈተና በዛበት እንደዚሁም ደግሞ በተቃራኒው ባልና ሚስት የሚዋደዱበት ፍቅር የሰፈነበት እንግዲህ የኪራና የጽናት ክፍል 2 ድራማ ቀጥሏል ማለት ነው። በጣም ደስ ይላል። እዚህ ጋር አንድ ጥያቄ አለ፣ ግን እናንተን በኮመንት ብትመልሱልኝ በኮመንት ብታስታውቁት ደስ ይለኛል። ጆከርም ኪራ እንደተመለሰው የጆከርንም ነገር ማወቅ አለብን። ጆከርና ሰኒም ያው እንደምናውቃቸው እነሱም በእንደዚህ ፈተና የተገናኙ ልጆች ስለሆኑ የጆከርን መፍትሄ ማግኘት እንደዚሁም ደግሞ ጆከር ያለበትን ነገር ማወቅ እኔ እንደራሴ ቅር ብሎኛል እፈልጋለሁ። ስለዚህ እንግዲህ ጽናት ድራማ በጣም ደስ የሚል እንደዚሁም ደግሞ እውነት ያሸንፋል። የመጨረሻው ድል የኪራ እንደሚሆን ምንም ጥርጥር የለን። ጽናትዬ እስከ ወደ እብደት ወስዷታል። ያው አስባችሁታል? ከባድ ነው። የምትወዱትን ሰው በድንገት ባላሰባችሁት ባልጠበቃችሁት በዚህ መልኩ ሲሆን ባታብድ እንደዚህ ባኮን ነበረ የሚገርመን። አጎቴ ሚስት የላቸውም ይመስለኛል። ግን እኮ አጎቴ እኔ ምግብ መስራት ማብሰል እወድ ነበረ፣ አስቸገርኩ አጎቴ ይላል። አጎቴም እንግዲህ ምን እያልክ ነው? እና የሰራሁት አልጣምህም ወይ አልጣፈጠህም ወይ? አሁን በልና ዝም ብለህ እና አጎቴ እንደዛ አይደለም አደከምኩህ አሰለቸሁ ብዬ ነው ይላል ኪራዬ። አይ እንደዛ ካልሆነ በልና ዝም ብለህ ግባ፣ ምንም ወሬ አታውራ፣ ና ዝም ብለህ ግባ። እንግዲህ ጥቅም ያገናኛቸው ቤቲና ሄኖክ አምሽቶ ሲመጣ ቤቲ መኝታ ክፍሉን ቆልፋበታለች። እናም ሳሎን ለመተኛት ተገዷል። ጠዋት ቀደም ብላ ተነስታ ሳሎን ተኝቷል። ነቃ። ማታ እኮ ስመጣ መኝታ ክፍሉን ዘግተሸዋል፣ ቆልፈሸዋል፣ እኔ ከዛ እዝተኛሁ ይላታል። ሄኖክ ይሄ የእናትህ ክፍል የእናትህ ቤት አይደለም፣ በእርግደህ ምገባው ስርዓት መያዝ አለ። ደጋግሜ ነግሬሃለሁ። ይሄ የትም እየጠጣ የትም አምቡላህን ትታግፍ እየዋልክ በኩለ ሌሊት የምገባበት ሆቴል አይደለም። የትስ ነበር እያመሸው? ቀጭን አጭር ጥያቄ። ይኸውልሽ አንቺ እንዳልሽው ስጠጣ ወይንም ትዝናና አልነበረም ያመሸሁት። እማገኛቸው ሰው ነበረ፣ ተነሱ ጋር ነው ያመሸው። ለቀ እንዴ ደግሞ አንተ ማንን ነው የምታገኘው? አንተ ደግሞ ማንን ነው መረዳት ፍላጎት ለሌለው ሰው ማስረዳት እኮ ይከብዳል ይላል ሄኖክ።
እንግዲህ ቤትና ሄኖክ ጭራሽ ፍቅር አይደለም፣ በሄደበት እንኳን መንገድ አልሄዱም። ያገናኛቸው ጥቅምና ጥቅም ብቻ ስለነበረ አሁን ላይ ያሉበት በጣም የሚያስጠላና በጣም ጥሩ ጭራሽ መረዳት አትችም፣ አትሰሚም፣ አታቂም እያልከኝ ነው ትለዋለች። ደግሞ ሳ ንቀትህ ተኝተ ነው የምታወራኝ ትለዋለች። ሄኖክም እንግዲህ ይነሳና ቤቲ ቆይ ለምንድን ነው እንደዚህ እየሆንን ያለ? አሁንማ ተነጋግረን መግባባትም ሆነ ምንም ሊሳካልን አልቻለም ይላታል። ሄኖካ ደብ ገዝተህ ትኖር እንደሆነ አርፈ ተቀመጥ፣ አለበለዛ ጨጓራይን የመላጥ ምንም ፍላጎት ፕሮግራም የለኝ። ቤቲ ቆይ ምን ልሆን ነው ምትኝ? ምን ሆን ነው ምትይኝ? ሰው ላገኝ ነው አልኩስ አደል? እንደዚህ እንድትናገርኝና እንድትጮህብኝ አልፈቅድልሽም። ሲኦል አደረግሽው ህይወቴን ይላታል። ሄኖክ የትና ከየት እንዳገኘው ከየት እንዳነሳው ታውቃለህ። ስለዚህ አርፈ ተቀመጥ አለች። ሄኖክዬም ትዕግስቴን አታስጨርሽኝ ይላታል። ቤትም እንግድን የኔን ማንነት በደንብ ጠንቅቀህ ታውቃለህ። ለዚህ አደብ ገዝተህ እንደሚሆን ቅንጣት ታህል እንኳን ትዕግስት የለኝም። አደብ ገዝተህ የምትኖር ተሆነ ኑር ማለት እየፈለግሽ ነው? ምን ለማለት ሙን ላይ ነሽ? ሙከራ ላይ ነሽ ይላታል። እኔ ቤትን ጠንቅቀህ ታውቃለህ። ምንም ለምንም ግድ አይሰጠኝም። ቤትን ጠንቅቀህ ታውቃታለህ። ለማመጥም ሆነ ማልመጥ ፈጽሞ አልወድም፣ ታውቀኛለህ ትለዋለች። ሄኖክ መቼም እያስፈራራሽኝ አይደለም አደለ? እያስፈራራሽኝ አይደለም። እንዳሰራ እየነገርኩህ ነው። በእጄ ላይ እንዳለ መቼም ላንተ አልነግርህም። ቤቲ ሰይጣን እየሆንሽ ነው። አንቺ መቼ ነው የምትቀየሪው? እንደውም ሰይጣንነትሽ እየጨመረ መጣብሽ ይላታል። ሄኖክ አለች። ተቀምጣ ነበረ ተነስታ በዛቻ ኤውልህ ብትፈራኝ ነው የሚሻልህ፣ ፍራኝ፣ አርፈ ተቀመጥ አለችው። በቃ ይህንም ጨቅጫቃ አታድርገኝ፣ አርፈ ቀመጥ ይሻላል። ደግሞ ምንም ብታደርግ እኔን ለማስደሰት ሳይሆን እኔን ለመደለል እንደሆነ በደንብ ጠንቅቄ አውቃለሁ። ቤቲን አሁን በአሁኑ ሰዓት መርማሪው ይጠራታል። ከአንዴም ሁለቴም እየጠራ ጥያቄ ያደርግላታል። በዚህም እንግዲህ ቤቲ ትደናገጥና ለሄኖክ መታ ምንድን ነው አስሬ መርማሪው የሚጠይቀኝ በማለት እኔ ምን አቅልሻለሁ ቤቲ፣ አስሬ ቃልሽን የሚጠይቅሽ ለምንድን ነው ይላታል። እንግዲህ በሰዓቱ የነበረውና በሰዓቱ ከአቶ በላይ ጎን ሆና ጠበቃም እንደዚሁም ደግሞ የቤት ሰው ሆና አብራው ስትሰራ የነበረችው ቤቲ እንደሆነች አሁን ላይ ለጠበቃው ጥርጣሬ ገብቶታል ማለት ነው። ምክንያቱም ሌላ ሰው በዙሪያው ሰው ስላልነበረ እሷ ነበረች ከጎኑ ያለችው። ሲቀጥል ደግሞ ድል ባረገበት ምሽትም እንዴት ሊገደል ቻለ? በዛ ሰዓት ማን ነበር አብሮት ያመሸው? አብሮት ሲጠጣ ደስታውን ሲያከብር ያመሸው ማን ነበር? በማለት መርማሪው ባደረገው ጠለቅ ባለ ምርመራ አሁን ላይ አይኑን ቤቲ ላይ ለመትከል ተገዷል ማለት ነው። ለዚህም እንግዲህ ቤቲን ወደ ቢሮ ይጠራትና ይጠይቃታል። ቤቲም በጣም ትርበተበታለች። ምን ይላል የሀገራችን ሰው መሰላችሁ? ፈስ ያለበት ዝላይ አይችልም ይላል። እንግዲህ ቤቲ አንድ ሰው ስራ ተደለበት የፈለገው ነገር ቢያደርግ አይደነግጥም። ምክንያቱም በቃ ድርቅ ነው የምትሉት። ለምን አላደረጋችሁትማ? ባልፈሱበት ቂጥ አያፍሩበትም እንደሚባለው ቤቲ ግን ስትጠይቅ በጣም ነው ውሃ ልስጥሽ ምናምን ይላታል። እንግዲህ በዛ ምሽት የነበርሽ ሲላት ጥያቄ ሲያቀርብላት ጥያቄዎቿ እዛው እሱ ጋር ነው የተምታተባት። አንድ ጊዜ አልነበርኩም እናቴ ጋር ሄጀ ነበር ስትል አይ የዛን ሰዓት እኮ ከሆነ ሰው ጋር በመኪና ከቤት ስወጪ ታይተሻል ሲላት ደግሞ
አዎ ነበረ፣ ግን በሰዓት ወጥቻለሁ። እናትሽም ያለችው ከሀገር ውጭ ነው። እንዴትስ በዛን ቀን ተናትሽ ወደ እናትሽ ሄድኩት ይኛለሽ ይላታል። እንግዲህ በዚህ መሀል ቤቲ ምን እያልክ ነው አንተ? የአቶ በላይን ግድያ ከኔ ጋር እያያዝከው ነው ወይ በማለት ጥያቄ ታቀርብለታለች። እንግዲህ በአንድም በሌላም ምናልባት እንደኔ ጥርጣሬ ቤቲን እና ሄኖክ ይመስሉኛል አቶ በላይን እየገደሉት። ያው በሰዓቱ ደግሞ ኪራ ላይ ልተኩስ የነበረችው ቤቲ በእጇ ላይ ሽጉጥ ነበረ። እንግዲህ አሁን ላይ ቤቲ በጣም ተንቀጥቅጣና በጣም ፈርታለች። ይሄ ደግሞ አንደኛው ነገር ባታረገውና ባፈጥረው ኖሮ እንደዚህ ልፈራና ልትንቀጠቀጥ ፈጽሞ አትችልም። ለምንድነው ይሄ ሰውዬ ከህይወት የማይወጣው? ምን አድርጌው ነው ትላለች። እንግዲህ ሄኖክም አረ አታቂም ወይ በማለት ሄዶ ያንቃል። አታቂም ወይ? ቆይ ሀዲያ አሁን ሄደሽ ምን ልትይው ነው? ትካሾቿን ግጥም አድርጎ አሁን ሄደሽ ምን ልታወሪ ነው? ምንስ ልትዩ? ምን እያደረግክ ነው? እያሳመምከኝ ነው፣ ልቀቀኝ እንጂ ትላለች። ሄኖክም ተኔ ጀርባ ምን እያደረግሽ ነው? ምን እየተፈጠረ ነው ይላታል። ምንድነው የማይተማመን ባልና ሚስት ሲማማል ይውላል እንደሚለው የሀገራችን ሰው ጽናትና ኪራ የእውነቱ የፍቅር ጋብቻው ባሉበት ጸንተው በፍቅር ውስጥ ሲተሳሰቡ በፍቅር ናፍቆት ሲባሉ እነዚህ ደግሞ ከጀርባዬ ምን እየሰራሽ ነው? ምክንያቱም ገንዘብ ነው ያገናኛቸው። ስለዚህ ፍቅር አልነበረም። እንግዲህ ግጥም አድርጎ ይዞ ሰኔ ጀርባ ምን እየሰራሽ ነው? ምን እያደረግሽ ነው ይላታል። ቢፋቀሩና የእውነት ፍቅር ቢኖራቸው እንደ ኪራና እንደ ጽናት ቢሆኑ ኑሮ እንደዛ አልነበረም። ንስ ያሳየሽው ነገር አለ ወይ? ወይንስ ያቀመሽው ነገር አለ ወይ? መርማሪው ካንቺ ምን ፈልጎ ነው? ንገረኝ እስቲ ይላታል። አንተ ስል ሄኖክ ትለዋለች። ለአንተ ስል ምን ጨርሽው ይላታል። ሄኖክ እኔ ታንተ ጋር የሆንኩት ራሴን ለማዳን ነው። አንተ ግን ተሌላው ቀድመ ልገለኝ ነው። እኔ አልሄድም። ለዛ ለመርማሪ እመዋሸውም የምናገረውም ነገር ስለሌለኝ አልሄድም ትለዋለች። እንደዛ ከሆነ ጥሩ እንደውም ይመቸኛል ይላታል። እኔ ታክቶኛል፣ ያንተን ጉድ ተሸክሜ እዚህ የምሰቃየው ታክቶኛል፣ ያንተን ጉድ ተሸክሜ ትለዋለች። ከም እንግዲህ እንዳልጎዳሽ ተፈለግሽ እኔም ማናደድሽን አቁም። ይሄ ህይወት አምላኬ ሆይ ይሄ ህይወት በጣም ነው ያስጠላኝ፣ በጣም ነው እያመረረ ትለዋለች። እንግዲህ አቶ በላይን የገደለው ሄኖክ ነው። በቃ አለቀ ደቀቀ ትላላችሁ እዚህ ጋር። አሁን ቀጥ ብለሽ መርማሪው ጋር ትሄጅና ምንም ፍንጭ እንዳትናገሪ፣ ምንም ነገር ታንቺ እንዲያገኝ እንዳታደርጊ ሄደች አውርተሽ ትመጫለሽ። ግን አንዳችን ፍንጭ እንዳያገኝ አድርገሽ ነግረሹ ትመጫለሽ አላት። እንግዲህ ማን ነው ካላችሁ ሄኖክ ነው የገደለው። በቃ አንተን ትእዛዝ የምቀበል ነው ወይ የሚመስልህ? አላደርገውም ትለዋለች። ምን እንደምታመጣ አይሃለሁ፣ ያንተን ትእዛዝ አልቀበልም አለች። ግን ደስ የሚለው ነገር እዚህ ጋ ከዚህ በፊት እንደምናውቀው እስቢድ ያቶ ተሾመ ልጅ ሆኖ የኪራ ወንድም ነበረ። እናም ያደገው ጎዳና ላይ ነው። እኔ ጎዳና ላይ ሳርግ ኪራ ግን በአማረና በዘነጠ ቤት ውስጥ ሲያድግ አሁን ተሾመ ወልዶ እንድንዱ ጥሎኛል። ከዚህ በኋላ እኔ ለብዙ ዓመት በጎዳና ላይ አድጌያለሁ። በአሁኑ ሰዓት ደግሞ ኪራ ጎዳና ላይ መውጣት አለበት በማለት ነበር እስቢድ ወደዛ ቤት የመጣው። ሆኖም ግን ያንን ካርታ እንዳያገኝ በኒና በኩል ካርታውን ለሰኒ ሰጣት። ለሰኒ ትሰጣታለች። ሰንዬም አሳልፌ አልሰጥም በማለት ሰንዬ ያን ሁሉ መስዋዕትነት ከፈለች። ኪራ ሀገር ሰላም ብሎ ገጠር ሄዶ ገጠር ህይወቱን እየኖረ ነበር። በመጨረሻም ጎዳና ላይ ይወርቃል የተባለው ኪራ ጎዳና ላይ ሳይወርቅ ያን ሁሉ መስዋዕት ሰኒ ከፈለች። አሁን ላይ ደግሞ ሄኖክ ከፈለ። ምን አይነት መታደል ነው! ውድና እየተከበራችሁ አድማጭ ተመልካቾች ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። ለምታደርጉልኝ ከልብ አመሰግናለሁ። ባላችሁበት የፈጣሪ ሰላም ብዝዝት ይበላችሁ። እወዳችኋለሁ።